አመሻችሁ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ። በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አድማጭ ተመልካቾች፣ እስከ ፍጻሜ አብራችሁን ስትቆዩ ዛሬ ምጽዋ የተራገፈው የጦር መሳሪያ ጉዳይ ግንባሩ ጥቃት ለመክፈት ዝግጁ መሆኑን ማወጁና የፋኖ ኃይሎች ሌላኛው ምዕራፍ በሚል ርዕሰ ጉዳይ ቆይታ እናደርጋለን። በዚህ ርዕሰ ጉዳይ አብረን ስንቆይ የአባዱላ ንግግር የውይይታችን ማዕከል ማጠንጠኛ አድርገን እንወስደዋለን። ማዕከላዊ ማጠንጠኛ ቢሆን ቢያንስ ምንድነው በስላሽ ከምናስገባቸው ማጠንጠኛ ሊሆን አይችልም። በርዕሰ ጉዳዩ ላይ ግን በስላሽ ከሚገቡና እንደ መረጃ በትንታኔ ከምናያቸው ጉዳዮች አንዱ አባዱላ ገመዳ ያደረገው ንግግር ነው። የአባዱላ ገመዳ ንግግር ላዩን ሲታይ ለኢትዮጵያ የወገነ በጥቅሉ እንደው ከሀገር አንጻር የሆነ ነገር አልሞ የተናገረ ሊመስል ይችላል። ግን የአባዱላ ንግግር ከበስተጀርባ ያዘለው እውነታ ቅኔውም ትርጓሜውም ሌላ። ለምን አባዱላ በዚህ ሰዓት ወጥቶ እንዲህ ያለ ንግግር አደረገ? በርዕሰ ጉዳያችን ላይ በምጽዋ ስለተራገፈው የጦር መሳሪያ ብቻ ሳይሆን በሁለቱም ወገን በኤርትራ በኩል የኤርትራ መንግስት ያስታጥቃቸዋል የሚባሉት ኃይሎች በኤርትራ ምድር ላይ የሚንቀሳቀሱት፣ በኢትዮጵያ በኩል ደግሞ ኦህዴድ የሚያስታጥቃቸው ኃይሎች አንዳቸው በሌላኛው ላይ ጥቃት የመሰንዘር ዝግጅት እያደረግን ነው ወደሚል ፉከራ ገቡ። አብይ አህመድም የኤርትራ ተቃዋሚዎችን በአዲስ አበባ ኮንሰርት ጭምር እያዘጋጁ ከህዝብ ጋር እንዲገናኙ ገንዘብ ሀብት እንዲያሰባስቡ የፖለቲካ ፕሮግራማቸውን በሚፈልጉት መጠን እንዲያራምዱ በትጥቅም በማደራጀት ደግሞ በአፋር ምድር ላይ ታጣቂ ሆነው እንዲንቀሳቀሱ በርካታ ስራዎች እየሰራ እንደሚገኝ ግልጽ ነው። እንደሚታወቅ ይህ የአብይ አህመድ አገዛዝ እየሰራ ያለው እንዳለ ሆኖ በኤርትራ በኩል ደግሞ ሲንቀሳቀሱ የቆዩ ኃይሎች በቅርቡ ያሰለጠኗቸውን ወታደሮች ካስመረቁ በኋላ አሁን ለማጥቃት ዝግጁ መሆናቸውን የገለጹበት ወቅት ሆኗል። በዚህም በዚያም እየወጡ ያሉ መግለጫዎች እንደተጠበቁ ሆነው በትናንትና ውይይታችን ሱዳን በኢትዮጵያ በኩል በቤኒሻንጉል በኩል አዲስ ግንባር እፈጥራለሁ ወይም ጦር አደራጅቼ በዚያ አካባቢ ጥቃት ሰነዝራለሁ ወይም ራሴን እከላከላለሁ በሚል መናገሯ አዲስ የጦር ግንባር መፈጠሩ አይቀሬ መሆኑን ማሳያ እንደሆነ አንስተናል። የሱዳኑ አልቡርሃን ከበስተጀርባው ግብፅ መኖሯን ተናግረናል። አብይ አህመድ በሰራው ስህተት ደግሞ ትላንት መለስ ብለን ለማስታወስ ያክል ከሶማሌ ላንድ ጋር ጀምሮት በነበረው የፖለቲካ ምንድነው አማርኛው ስለሚከብድ ነው፣ ዝም ብሎ ተራ ብልግና ነው በፖለቲካ ቋንቋና እዛ ገብቶ ያቦካካው ነገር ዕዳ ይዞ መጥቷል በሀገሪቷ ላይ። ግብፅ ለመጀመሪያ ጊዜ ሰራዊቷን በምስራቅ አፍሪካ ቀጠና እንድታስገባ እና አደላርላ እንድታስቀምጥ በር የከፈተ ነበረ። ኦህዴድ የሰራው የዲፕሎማሲ የፖለቲካም ስህተትና የፕሮፓጋንዳም ፋላሲ፣ በጣም ከባድ ስህተት ማለት ነው። በእነዚህና መሰል ምክንያቶች ቀጠናው በሲሪየስ በሆነ ሁኔታ ወደ ኢትዮጵያ ወደማትወጣው አደገኛ ሁኔታና ቅርቃር ውስጥ እየከተታት እንደሆነ ስናነሳ ነበረ። ስለዚህ በኤርትራ በኩል የነበረው አሁን እዛ የተደራጀው ኃይል ራሱን ለማጥቃትና ማጥቃት ለመሰንዘር እየተዘጋጀ መሆኑን መግለጹ፣ በዚህኛው በኩል ደግሞ አደራጅተው ማስጠጋታቸው፣ የሱዳኑ አልቡርሃን በቤኒሻንጉል በኩል ለማጥቃት እገደዳለሁ ማለቱና አብይ አህመድ ዳጋሎን ባካፕ የሚያደርጉ ወይም አልቡርሃንን የሚወጉ ሰራዊቶች የጦር ሰራዊት ቤዝ መስርቶ ኢትዮጵያ ውስጥ እንዲሰለጥኑ ማድረጉ ጣጣ ጎትቶ ይዞ መጥቷል። ስለዚህ ሱዳን በአንድ በኩል በቤኒሻንጉል በኩል ጦርነት ልትጀምር የተዘጋጀች መሆኗን በአልጀዚራ ወጥተው ነው ይፋ ያደረጉት። በኤርትራ በኩል ያለው የተደራጀ ወታደራዊ ኃይል ወይም ተቃዋሚ ነኝ የሚለው አካል እንቅስቃሴ ጀምሯል። አሶሳ አካባቢ ካለው ኃይል እነ ብርሃኑ ጁላ ትእዛዝ ሰጥተው ከአሶሳ ወደ የሱዳን ኃይል አስጠጋለሁ ወዳለችበት ቀጠና ደግሞ ምንድነው ራዳር፣ ከባድ መሳሪያዎችም ወዘተረፈ ወደዛ እንዲንቀሳቀሱ እየተደረገ ነው የሚገኘው። ከትግራይ ጋር የተገባው ሰጥ አገባ ከህወሓት ኃይሎች ጋርም አሁን ሰሞኑን እንደምናየው ወጥሮ ይዟል። ነገሮች እየተካረሩ የመጡበት ሁኔታ ነው ያለው። ከአማራ ጋር የሚደረገው ትግል ያለበትን ሁኔታ የምታውቁት ነው። በመሀል ሀገር እና አዳነች አቤቤ ሌላ አደገኛ ሴራ ውስጥ ገብተዋል። አሁንም አላቋረጡም።
የኢትዮጵያን ህዝብ በጦርነትና በጦርነት ነጋሪት ውስጥ ወጥረው ሲያበቁ 4 ኪሎ ፒያሳ እንደዚህ አካባቢ መሃል ሀገር ላይ በኮሪደር ልማት ስም ካፈናቀሉት ህዝብ ባሻገር ቀሪውን ደግሞ ትንሽም አለ መሰረት ይዟል የሚባለውን ባለሀብት ደግሞ ስር የሚነቅል አዳዲስ መመሪያና አዋጅ እያወጣች አዳነች አቤቤ ስራዋን ቀጥላለች። እነዚህ ሁሉ ትርምስምሶች የአገሪቷን ዕጣ ፈንታ የሚበይኑ ሆነዋል። በዚህ መካከል የፋኖ እንቅስቃሴ በተለያየ መልኩ በተለይ በጦር ሜዳ እንቅስቃሴ ላይ አፐር ሃንድ በሁሉም ቦታ እያገኘ በመሄዱ አብይ አህመድ የመጨረሻ ድሉን እየሞከረ ያለው በፕሮፓጋንዳ ለመምታት መዘጋጀት ነው። ለማስኮብለል፣ ለማስከዳት ኮሚቴ ተቋቋመ፣ በየደረጃው ስራ ተሰራ፣ ከፍተኛ ገንዘብ ተመደበ። ነገር ግን እሱ ያስገኘው ውጤት እንደ ማስረሻ አይነት ግለሰብ፣ እንደ ጸዳሉ አይነት ግለሰብ ወይም ኢያሱ አበራን ጨምሮ የተወሰኑ ግለሰቦችን አመቻችቶ መሸኘት ካልሆነ በቀር እምብዛም ፋይዳ ያለው ተጽዕኖ ማሳደር አልቻለም። በዚሁ አጋጣሚ አንዳንድ ሰዎች ሲምታታባቸው ተመልክተናል። በኢያሱ አበራና ኢያሱ አባተ የተለያዩ ናቸው። ኢያሱ አበራ በአማራ ፋኖ ህዝባዊ ድርጅት በወሎ ጠቅላይ ግዛት ውስጥ የነበረ የአንድ የአመራር አባል ነው። አሁን የማስረሻን ሰጤን መንገድ ተከትለዋል ከሚባሉት መካከል አንዱ ማለት ነው። ኢያሱ አባተ የአማራ ፋኖ ህዝባዊ ድርጅት ነው፣ ግን በጎንደር ጠቅላይ ግዛት እዝ የውባንተ ክፍለ ጦር የተወርዋሪ ክፍለ ጦሩን ሲመራ የቆየው ማለት ነው። አሁንም በህዝባዊ ድርጅት ውስጥ እንዳለ ነው የምናውቀው። ኢያሱ አባተ ሊሄድ ነው ሄደ ወደ ተረፈ ለሚባለው ሌሎቹ እንደሰጡት ምላሽ ሰጥቷል። የሰጠው ምላሽ በህይወት እስካለው ድረስ ይህንን አገዛዝ ዱካ ልከተል በመንገዱም ልጓዝ አልችልም፣ የአማራ ህዝብ የህልውና ትግል ላይ እስከ መጨረሻው ድረስ በጽናት እቆማለሁ የሚባለው ነገር የሚገልጸኝ አይደለም በሚል ቦልድሊ ሂደቱን ተቃውሟል። ይህንን በተመለከተም በተለያየ መልኩ በማህበራዊ ሚዲያዎች ላይም የሚዘዋወሩ ቪዲዮዎች እንዳሉ ተመልክታቸዋል። ቪዲዮ አልደረሰንም፣ ሲደርሰን የቪዲዮ መልእክቱን እናስተላልፋለን። ከዚህ በቀር ግን በትክክል መረጃው ግን አለ፣ እኔን የሚመለከት እኔን የሚገልጽ አይደለም ብሎ ነገሩን ውድቅ አድርጓል። በዚሁ በጎንደር ቀጠና ላይ እንደምታውቁት ትላንትናም በቀጥታ የቃለ ምልልስ ቀርበው ስለ ሁኔታው እንዲያስረዱ የጠየቅናቸው አካላት ቀርበው አስረዳዋል። አርበኛ ሻለቃ ሀብታሙ ሙላት ቀርቦ ስለ ሁኔታው አስረድቷል። እንደዚሁም አርበኛ መልካሙም እንደዚሁ ቀርቦ አስረድቷል። አርበኛ መልካሙ የአማራ ፋኖ ህዝባዊ ድርጅት የስልጠና መምሪያ ኃላፊ ነው ያጠቃላይ የድርጅቱ። አርበኛ ሀብታሙ ሙላውም ትላንትና እንደሰማችሁት ነው የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት ጽሕፈት ቤት ኃላፊ ነው። እንዲሁም የአንበሳው ጋይንት የክፍለ ጦሩ ደግሞ አዛዥ ነው። በአሁኑ ወቅት አንድ ክፍለ ጦር የሚመራ ነው። በአርበኛ ሀብታሙ ሙላውና በአርበኛ ተሾመ መካከል ተደረገ ተብሎ የወጣው የቆርጠ ቀጥል ቪዲዮ እነሱን የሚገልጽ እንዳልሆነና ከየትኛው ንግግራቸው አውድ ውስጥ እየተቆረጠ እንደወጣም ጭምር በሚዲያ አስረድተውናል። ይሄንንም እነርሱን አመራሮቹን በራሱ በማቅረብ ስለ ጉዳዩ ማብራሪያ እንዲሰጡበት አድርገናል። ልክ እንደዚሁ በተመሳሳይ ሁኔታ እያንዳንዱ አካል አገዛዙ ፕሮፓጋንዳ በነዛ ቁጥር ማስተባበል የሚጠበቅበት ባይሆንም እንኳን በመሰረቱ ለህዝብ የተሳሳተ ምስል ሰጥቷል ተብሎ ሲታሰብ ግን ኦን ታይም ነገሩን ምላሽ መስጠትና ማስተባበል የተሻለ አድርገን እንወስዳለን። በዚህ ረገድ ፈጣን ምላሽ በመስጠት ህዝብ ውስጥ መደናገር እንዳይፈጠር ላደረጋችሁ ትልቅ አክብሮት አለን፣ እናመሰግናለን። በማንኛውም ጊዜም ደግሞ መሰል አገዛዙ የሚከፍትባችሁን ፕሮፓጋንዳ ለማሸነፍ ወይም ደግሞ ለማክሰም በምታደርጉት ጥረት ውስጥ እንደ ሚዲያ የሚጠበቅብንን ኃላፊነት ተወተን መልእክቶቻችሁን ለህዝብ ለማድረስ ያለንን ዝግጁነት ከወዲሁ መግለጽ እንወዳለን። ይህንን ካልን ወደ ዕለቱ ርዕሰ ጉዳያችን እናልፋለን። የዛሬ ርዕሰ ጉዳይ ጠንከር ያለ ነው። ሁሌም እንደምታውቁት ግልጥ አድርገን እውነቷን የምንነጋገረው ማሽሞንሞን የሚባል ነገር የለም። ለፖለቲካ ኮሬክትነስ ሲባል በሚደረግ ጥንቃቄ ውስጥ ህዝብ ማግኘት ያለበትን መረጃ ሳያገኝ እንዳይቀር በአሁኑ ወቅት እያደረግን ያለነው እንደወረደ መረጃዎቹን የተለየ በትግሉ ላይ ጉዳት እስካላመጣ ድረስ በተለየ ሁኔታ በአገር ላይ ጉዳት የሚያመጣ እስካልሆነ ድረስ ይሄንን ማለት ፖለቲካሊ ኮሬክት ነው ኮሬክት አይደለም በሚል በመጠንቀቅ
ህዝብ ማግኘት ያለበትን መረጃ እንዳያገኝ አናደርግም። መረጃውን በወቅቱ እንዲኖረው ነው የምናደርገው። በተለይ በቀጠናዊ ቀውስ ውስጥ አገዛዙ እየመጣ ያለውን አደጋ ሊሸፍንበት የሚሞክረው ስልት የአገዛዙን ውንብድናና ስሌት የሚያጋልጥ ማንኛውንም አካል አገር እንደ መክዳት አድርጎ በማስቆጠር ነው። አገር በመክዳት ረገድ 4 ኪሎን ከተቆጣጠረው ስልጣን ከያዘው ከኦህዴድ በላይ በኢትዮጵያ እየተጫወተ ያለ እንደ ሀገር የከዳ እንደ አገዛዝ መንግስት የሚባለውን ስልጣን ይዞ ይሄ ለ4000 እና ከዛ በላይ ዓመታት ስርዓተ መንግስት የሚያቅ ህዝብና ሀገር ዓለም በታሪካዊና በጥንታዊነቱ የሚያውቃትን ሀገር በርካታ ነገስታት የተፈራረቁባትን ሀገር እንዲሁ ዝም ብሎ በአብይ መዳፍ ውስጥ በኦህዴድ መዳፍ ውስጥ እንዳለች አንዲት ትንሽ መንደር አድርጎ የመቁጠር እሳቤ አደገኛ ስለሆነ በልኩ መገለጥ ያለበትን በልኩ ገልጠን እናልፋለን። ይሄ የማይቀር ነው። ስለዚህ ከኛ የምትሰሟቸው ትንታኔዎች ሐቀኛ፣ ትክክለኛና አኪውሬት የሆነ ዋና ቱ ዘ ፖይንት ሊሆን ያለውን ቀድሞ መንገር ለፕሪቬንሽን ይጠቅማል፣ ለመከላከል ይጠቅማል፣ ራስን ለመከላከል ይጠቅማል። ምንድነው እየሆነ ያለው የሚለውን ሰው እንዲረዳው ማድረግ አትሊስት መውሰድ የሚገባውን እርምጃ ባይወስድ እንኳን አንድ ሰው ከማይገባ ኃይል ጋር እንዳይተባበር መረጃ ሊኖረው ይገባል። መረጃ ከሌለ በተሳሳተ መንገድ ለሀገር የጠቀመ የመሰለው ሰው በተሳሳተ ስሌት ውስጥ ይገባል። የማይገባም ዋጋ እንዲከፍል ይሆናል። አገዛዙ ደግሞ የተመረጡ ወዳደሮችን ከፊት ማስቀደም ልማድ አለው። በዛሬ ፕሮግራም እምብዛም ልንነካካው የማይገባ ሆኖ እንጂ አንዲት ዶኪመንተሪ የምትመስል ነገር ለቀቅ አድርገዋል። በውል የሚታወቁ ከአገዛዙ ጋር የፖለቲካዊ ምንድን ነው የሚባለው? በአማርኛው እኮ ስለሚከብድ ነው ደጋግሜ ለውና ምናልባት እንደወረደ ያኛውን ከምጠራው ውስልትና እንበለው ፖለቲካዊ ውስልትና እየሰሩ ያሉ በአርቲስት ስም የተደራጁ ወይም ያሉ አካላት በቁጥር የምናውቃቸው እስከዛሬ አንድ ባንድ በየፕሮግራሙ አምጥተን ያጋለጥናቸው አካላት ናቸው። አሁንም ያገዛዙን ገጽታ ለመገንባት የተመደበ በሚሊዮን የሚቆጠር ገንዘብ አፍሰው እነሱ እየቀለዱ ነው። ሰራተኛ ደሞዝ አይከፈለው። ሰርፕራይዚንግሊ መቼም ብዙዎቻችሁ በጣም በብዙ ድርሰቶቹ የምታውቁት ሀብታሙ አለባቸው ከ7-8 በላይ መጽሐፎች የደረሰ ነው። ያውም በደንብ በህብረተሰቡ ዘንድ የሚታወቁ ምርጥ መጽሐፎች። የዚያ መጽሐፍ ደራሲ ህልውናው፣ ህይወቱ፣ አሁን ያለበትን ሁኔታ ስታዩ በቃ ማለት የእውነት ይጸጽታል፣ የእውነት ያስከፋል፣ የእውነት ያስቆጫል። መቼም ብዙዎቻችሁ አንባቢ የሆናችሁ በእርግጠኛነት መናገር እችላለሁ ከሀብታሙ አለባቸው መጽሐፍ አትሊስት የሱፍ አበባን አንብባችኋል ብዬ አስባለሁ። የቄሳር እምባ፣ አውሮራ፣ ጉልጥምት ኢትዮጵያ፣ ህንፍሽፍሽ እነዚህና የመሳሰሉትን ሀብታሙ አለባቸው ከደረሳቸው ከሚታወቅባቸው መጽሐፎች መካከል ነው። አይገርምም? ስንት ወዳደር ምስለኔ ላገዛዙ ወግኖ በሚፈልገው መንገድ ህይወቱን መስመሩን ሲያቀና በልቶ ሲያድር ህሊናውን ሽጦ እንደዚህ ያለ ደራሲ የነዚህ 7-8 መጽሐፎች ደራሲ አሁን በቅርቡ ኢቢኤስ የሚባል የቴሌቪዥን ጣቢያ የሚያዘጋጀው ፕሮግራም አለ ምናምን የምሳ ግብዣ ምናምን የሚል የምሳ ፕሮግራም ምናምን የሚል ለተቸገሩ ለተራቡ ሰዎች አንዲት ምግብ ማለት እንደው በቴካዌ የተቋጠረች ምግብ ከውሃ ጋር ይሰጣሉ። እና ይሄ ደራሲ በቃ በአጠቃላይ ኑሮን መቋቋም አቅቶት ተሰልፈው ኢቢኤስ ባዘጋጀው ለተራቡ ምሳ በሚያድልበት ፕሮግራም ላይ ሂዶ ተሰልፎ ያችን በቴካዌ ያለች ምግብና ውሃ ተቀብሎ ሲሄድ የሚያሳይ የሚያሳዝን ፎቶ ተለቋየ። የ8 መጽሐፍ ደራሲ ዝም ብሎ ተራ መጽሐፍ መቼም ያነበባችሁ መጽሐፉን የምታውቁት ስለሆነ ለአንዳንዱ ኢትዮጵያ
ይሄን እጣ ፈንታውን በዚህ በይነዋለች። የስምንት መጽሐፍ ደራሲ ምግብ ምንድነው በቃ ልመና ወጥቶ ማለት ነው። ይሄ የእያንዳንዱ የመንግስት ሰራተኛ የሚባለው እጣ ፈንታ ሆኗል በሚል መቼም ለረጅም ጊዜ ተነጋግረንበታል። በየቀኑ ከሚነገሩ ከሚወጡ መረጃዎች መካከልም አንዱ ስለሆነ እዛም በዚህ ረገድ ልንለፋበት የሚገባ ጉዳይ አይደለም። ግልጽ ነው። ግን እየሆነ ያለውን እዩት፣ እየተፈጠረ ያለውን ነገር እዩት። እነዚህ የተወሰኑ አርቲስቶች ደግሞ የአርቲስትነትን ካባ የለበሱ አካላት በየቀኑ እነዚህ ሐቀኞች በረሃብ የሚገረፉባት በጥረታቸው ሀብት ያፈሩ አካላት ላገዛዙ ስላልተገረዱ ብቻ ንብረታቸውን እየተቀሙ ወደ ድህነት የሚመለሱበት አርሶ አደር የተወለደበት ብሔር የተገኘበት ብሔረሰብና ማንነት እንደ እርግማን እየተቆጠረበት የሚሳደድባት ሀገር ናት። ይሄንን ስርዓት እንደ ትልቅ ስርዓት ለማሳየት በየቀኑ የሚያደርጓቸው እንቅስቃሴዎች ትኩረት የሚስቡ ናቸው። ግን ይሄንን በራሱን በቻለ የኪነ ጥበብ አይን የሚል ፕሮግራም አለን የምታውቁት ከሽሜ ጋር የሚዘጋጅ በዛ ፕሮግራም በስፋት እንሄድበታለን። አሁን ወደ ርዕሰ ጉዳይ ለማተኮር እሱን መሻገሩ ነው የሚሻለው። ለዚህ ፕሮግራም ጥሩ መንደርደሪያ ሊሆነን የሚችል ሁለት ነገር አስቀድሜ አነሳለሁ። አንደኛው የአባዱላን ጉዳይ ነው ቀዳሚ የምናደርገው። አንድ መሸጋገሪያ እናደርግና ተመልሰን እንመጣለን። እዚሁ ጠብቁን። ከዚያም በኋላ የአባዱላን ንግግር መንደርደሪያ ካደረግን በኋላ ሌሎች መረጃዎችን አቅርበን ርዕሰ ጉዳዩን ወደ መተንተኑ ነው የምንሸጋገረው። ሼር ያላደረጋችሁ ሼር አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ። ስንቶቻችሁ ላይክ አድርጋችኋል? ተመልከቱ። አሁን ከመሸጋገሪያው በፊት ላስታውሳችሁ፣ ከገባችሁት ውስጥ መካከል ግማሽ ያህል የምትሆኑት ናቸው ላይክ ያደረጋችሁት። ያ ማለት ሼር ያደረጋችሁት ደግሞ ከዚያ በታች ናችሁ ማለት። ወይም ላይክ ያደረጋችሁት በኮሚትመንት ሼር አድርጋችሁ ከሆነ ዩሲ አሁን በቃ ልክ ማስታወስ ሲጀመር ነው የጨመረ የሚሄደው እና አሁን በዚች ባለችው ለመሸጋገሪያ በምናደርጋት ኢንትሮ ላይ በጣም በፍጥነት የላይክ ምትለዋን ተጭናችሁ ሼር አድርጋችሁ ፌስቡክ ገጻችሁ ላይ የቀጥታ ስርጭት ጀምሯል፣ ኤክስ ገጻችሁ ላይ በተመሳሳይ የቀጥታ ስርጭቱ ጀምሯል የሚለውን ጻፉና ከዚያ ወደ ዋትሳፕ ወደ ቴሌግራም ወዘተረፈ ግሩፖች ልካችሁ ወደምታውቋቸው ሰዎችም ሊንኩን ላክሏቸው። ፕሮግራሙ ጀምሯል፣ ይሄን ፕሮግራም ተከታተሉ በሉና ይሄንን የማስተዋወቅ ስራ ስሩ። ሌላው የሱፐር ቻት ሱፐር ስቲከር ድጋፍ እያደረጋችሁ ላላችሁ ነው በጣም ከፍ ያለ ምስጋና ማቅረብ የምፈልገው። ኢትዮጵያ ሀገሬ የሁል ጊዜም ደጋፊ ያለ እረፍት በየቀኑ ከሚደግፉን መካከል ከሚያግዙን ከሚያበረታቱን መካከል ነው። በወጣ ይተካ ብለው ሌሎቹም እያመሰገኑ ነው። ኢትዮጵያ ሀገሬ በሚል ስም ድጋፍ ያደረግሽልንን ወይም ያደረግክልንን እጅግ እናመሰግናለን። ሌሎቻችሁም እንደዚሁ እያመሰገናችሁ እየደገፋችሁ ቀጥሉ። የኢትዮ ሰገነት ዌብሳይት ፒን ተደርጎላችኋል። እሱን ሊንክ ኮፒ አድርጉና ሲሆን ወስዳችሁ ሊንኩን አሁኑኑ ሬጅስተር ለማድረግና ስክሪንሻቱን ለመላክ ሞክሩ። ይህ ባይሆን ሊንኩን ኮፒ አድርጋችሁ ከፕሮግራም ፍጻሜ በኋላም መመዝገብ ትችላላችሁ። እያደመጣችሁ ለምታውቋቸው ሰዎችም ሊንኩን ልትልኩ ትችላላችሁ። ካፍታ መሸጋገሪያ በኋላ ተመልሰን እንመጣለን። ሼር አድርጉ፣ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ቻናሉ ሰብስክራይብ አድርጉ። ተመልሰን